ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ኢትዮ አፍሪካ ነው። አቡነ አረጋዊ የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከውን ልጅ ሰጣቸው። ይህም የሆነው በጥር 14 ቀን ነው። የእግዚአብሔርን መፍራት ሕገ ኦሪትን ትምህርት ነቢያትና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ሚካኤል ወይም አረጋዊ ግን ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳኩሚስ የሚኖርበት ዶናስ ወደ ተባለ ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳኩሚስም አገኘው። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ ነህ። የንጉሥ ልጅ እንደመሆነ መጠን የመንግስቱ ወራሽ ነህና ምንኩስናህ መንኩሰ ለመኖር ይቻላልን? አለው። ብፁዕ አባታችን አባቴ ሆይ የምድር መንግስት ኃላፊ ነው፣ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን የዘላለም መንግስት ወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ በአባ ጳኩሚን እጅ የምንኩስናውን ልብስ ለበሰ። ከመነኮሰም በኋላ ስሙን ዘሚካኤል ብሎ ሰየመው። ከአባ እንጦስ አራተኛው የቆብ ልጅ ሲሆን እርሱም በቆብ የሚወልደው ደገኛውን የገዳም ሥርዓትን ከሰሩልን አበው አንዱ የሆነው ታላቁ ቅዱስ ጳኩሚስ ነው። ቀድሞም በአባ ጳኩሚስ ዘንድ መንኩሶ ለመኖር ሲመጣ የመጣው ከንጉሥ ቤት ነበርና አባ ጳኩሚስ ከመንኮሱ በፊት ብዙ ፈትኖታል። በኋላም ገና ልጅ ሳለ በ14 ዓመቱ አመነኮሰው። የምንኩስናም ስሙንም አባ ዘሚካኤል ብሎ ሰየመው። አረጋዊ የተባለው ገና ወጣት ሆኖ ሳለ ልባዊና ግብሩ ሁሉ እንደሚያስተውል አረጋዊ ነውና አንተስ አባታችን አረጋዊ ነህ ብለው ጠሩት። በገድልም ተጠምዶ የሚኖር ሆነ። በኋላም ከሁለት ደቀ መዛሙርቱ ጋር ወደ ኢትዮጵያ መጥቶ ከተመለከታት በኋላ ወደ ሮም ተመልሶ ለወንድሞቹ ለ8ቱ ቅዱሳን ነገራቸውና እየመራ አብረው መጥተው በኢትዮጵያ መኖር ጀመሩ። በኋላ እነርሱ በአንድነት መኖራቸው ለወንጌልና ለምንኩስና መስፋፋት አይሆንም ነበርና ሀገሪቱን ተከፋፈሏት። በዚህም አባታችን አቡነ አረጋዊ ወደ ትግራይ በተለይም ወደ ደብረ ዳሞ ወጡና በዚያ በዓታቸው ወሰኑ። በእሊህ በ9ኙ ቅዱሳን ወደ ኢትዮጵያ መምጣት እጅግ ብዙ የሐዋርያዊ አገልግሎት እንዲስፋፋ ሆኗል። አባ አረጋዊ ወደ ደብረ ዳሞ ለመውጣት በሄዱ ጊዜ የታዘዘ ዘንዶ ከወገባቸው ይዘው አወጧቸዋል። ከዚያም ሲጋደሉ ከኖሩ በኋላ ያማረች ቤተ ክርስቲያን ሰሩና መውጫቸውን ዳህምሞ አፍርሰው ብለው አስፈረሱት። በዚህም ዳሞ ተባለ። ዳሞ ተብላ እንደተጠራች ይነገራል። እርሱም በገድል ተጠምዶ ከኖሩ በኋላ በዚያው ገዳማቸው ሳሉ ወደ ብሔረ ሕያዋን ተሰውረው ሄደዋል። እኒህ ደግ ጻድቅ ከቅዱስ ያሬድም ጋር የሚነገርላቸው ግሩም ዜና አላቸው።
እንዲህ ደግሞ በሌላ መልኩ የተወለዱበት አካባቢ ሮም ነው። ስማቸው ብዙ አይነት ነው። ወላጆቻቸው ዘሚካኤል ሲሏቸው በበረሃ ገብረ አምላክ ይሏቸዋል። የኢትዮጵያዊ ደግሞ አረጋዊ ይባላሉ የሚል አባባል አለ። አቡነ አረጋዊ ምንም የንጉሥ ልጅ ቢሆኑም በልጅነታቸው መጽሐፍትን ተምረው ነበርና ጠፍተው ገዳም ገቡ። በዚያም በገዳም ዳውናስ ወይም ግብፅ ታላቁ ቅዱስ ፓኩሚስ ደቀ መዝሙር ሆነው ከነ አባ ቴዎድሮስ ጋር ሥርዓተ ምንኩስና ተምረዋል። ከመነኮሱ ከዓመታት በኋላም ወደ ሀገራቸው ሮም ተመልሰው በማስተማር 7 ያህል የቤተ መንግሥት ሰዎችን ወደ ምናኔ ይዘው መጥተዋል። የት ሊሂድ ብለው ሲያስቡም ቅዱሱ መልአክ በክንፉ ጭኖ ወስዶ ኢትዮጵያን አሳያቸው። ተመልሰውም ለ8ቱ ባልንጀሮቻቸው ሀገርስ ባሳየኋችሁ ሐዋርያ ሳያስተምራት በሕጉ በሥርዓቱ ጸንታ የምትኖር
ብለው ከ8ቱ ጋራ ከኬልቄዶን ጉባኤ በኋላ በ456 ወይም በ451 ዓመተ ምህረት አካባቢ ወደ ኢትዮጵያ መጡ። ከ9ኙ ቅዱሳን ወደ ኢትዮጵያ ከሮምና ከመካከለኛው ምስራቅ ከፈለሱት አንዱ አቡነ አረጋዊ ናቸው። ይህ በዚህ እንዳለ በኢትዮጵያን ደግሞ ወደ ኢትዮጵያ ከመጡት መነኮሳት በአውሮፓውያን ዘንድ ከፍተኛ የሆነ መከራና ስቃይ ስለነበረ አብዛኛዎቹ ወደ ኢትዮጵያ እየፈለሱ መጥተው ነበር። ከአቡነ አረጋዊ ጋራም ከመጡት ወደ 100 የሚሆኑ ቅዱሳን አብረዋቸው መጥተው ነበር። ሆኖም ግን ከነበረው ከመንግስት ጋራ መግባባት ስላልነበረ የቀሩት 9 ናቸው የሚል የኢትዮጵያን መጽሐፍት ደግሞ በሌላ በኩል እንደዚህ ብሎ ይናገራል። በዚህም ሆነ በዛን ሰዓት በአብዛኛው አውሮፓውያንና መካከለኛው ምስራቅ የሚኖሩ ሰዎች ፍልሰታቸው ወደ ኢትዮጵያ ነበር። ምክንያቱም በዛን ሰዓት ኢትዮጵያ የተሻለ ኑሮና ሰላም፣ ፍቅር፣ ደስታ የሞላባት የእህል ረሃብ ያልነበረበት ጊዜ ነበርና በዛ ወቅትም የአዶሊስና የተለያዩ ወደቦች ክፍት ነበሩ። እስከ ህንድ ውቅያኖስ ድረስም ንግድ ነበር። በዚህም ከአክሱማውያን ታላቅ ክብር ነበራትና አብዛኞቹ ነጮች ወደ ኢትዮጵያ ይሰደዱ ነበር፣ ከእስራኤሎቹ ውጭ ማለት ነው። በዚህ ጊዜም እናታቸው ቅድስት አድናን ደቀ መዝሙራቸው አባ ማትያስም አብረው ነበሩ። ወደ ሀገራችን የመጡ በ470ዎቹ አካባቢ ሲሆን በዛን ሰዓት የነበረው አልአሜዳ ወይም ገብረ መስቀል በክብር ተቀብሏቸዋል። በቤተ ቀጤን ወይም በአክሱም ተቀምጠውም መጽሐፍትን እየተረጎሙ ወንጌልን እየሰበኩ ቆይተዋል። አቡነ አረጋዊ ለብዙ ጊዜ በዓት ፍለጋ ደክመዋል። በመጨረሻም ደብረ ዳሞ ማርካቸዋለች ወይም እሷ ነው ባርከው ቀድሰው ኖረዋል። የሚታወቁባቸው ተአምራታቸውም እያስተማሩና እየፈወሱ ደብረ ዳሞ ሲደርሱ ወደ ሰማይ ቀጥ ያለች ተራራ ሰው በምንም መንገድ ሊደርስበት ወይም ሊወጣባት የማይችለውን ቦታ እሳቸው ተመኟት። ከዚያም አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር 90 እስከ 91 11 እስከ 16 ላይ በመንገድ ሁሉ ይጠብቅህ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ 60 ክንድ የሚያህል ጅራቱ ተጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አናት አድርሷቸዋል። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሃሌሉያ ተብሏል። በዚያ ዕለት ግማሽ ህብስት በልተው ጠገቡ። ከዚያ በኋላ ግን ምድራዊ ህብስት አልተመገቡም። በሰንበተ ክርስቲያን በቅዳሴ በኋላ ስብሐተ ሰማያዊ ያመጡላቸው ይመገቡ ነበር እንጂ። ኋላ ግን ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። ባጭሩ ተጋድሏቸው ደግሞ በምናኔ ወይም የምንኩስና ኑሮ ስነ ስርዓት በማስፋፋታቸውና በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ የኢትዮጵያ መነኮሳት አባት ይባላሉ። ምክንያቱም በእሳቸው ጊዜ ምንኩስና፣ ቆብ፣ አክሴማ ያመጡ እሳቸው ነበሩና። እንዲሁም ወንጌልን በማስተማር መጽሐፍትን ወደ ግዕዝ በመተርጎም ትልቅ አስተዋጽኦ አድርገዋል ማለት ነው። ግዕዝ አጥንተው ጠንቅቀው ያውቃሉ ማለት ነው። ከሚወዱት ወንድማቸው ጋራ
ለብዙ ዓመታት በመለያየታቸው የተጻጻፉት ደብዳቤም ተሰባስቦ መንፈሳዊ ትምህርት ወይም ዕውቀት ያዘለና ነፍሰ ፈዋሽ ገድላቸው ሆኗል። አፄ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በደብረ ዳሞም ተራራ ግርጌ የኪዳነ ምሕረትን ቤተ ክርስቲያን ለሴቶች ገዳም አድርገው ሰጥተዋል። ቀዳሚዋ መነኮሴም የሆኑት እናታቸው ቅድስት አድና ናቸው። በመጨረሻ ሕይወታቸው 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግሥትህን ትተህ ስላገለገልከኝ ሕልፈት ሽረት የሌለባት ሰማያዊ መንግሥቴን አወርስሃለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ 15 ትውልድ ድረስ እምርልሃለሁ፣ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸው መነኮሳቱን ሰብስበው ከእንግዲህ በሥጋ አታዩኝም ብለው ነግረዋቸው አበምኔት ወይም የገዳም አባት ወይም አለቃ መርጠውላቸው ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ በስተ ምስራቅ አቅጣጫ እንደ ሄኖክ እንደ ኤልያስ ተሰውረዋል።